ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምሰምታችኋል። እንኳን ለሸዋል ኢድ በዓል በሰላም አድርሳችሁ ማለት እንወዳለን። እንግዲህ የሸዋል ኢድን በዓል አስመልክቶ በተለይ ሸዋል ኢድ በሐረር ከተማ እንዲሁም በሐረሪ ዞን በድምቀት የሚከበር በዓል ነውና ይህንን በዓል አስመልክቶ ከአይኑሪያ ጋር ቆይታ እናደርጋለን። ባህላዊ አከባበሩ ምን ይመስላል፣ ሸዋል ኢድስ ምንድነው የሚሉትና በበዓሉ ዙሪያ ሌሎች ርዕሰ ጉዳዮችን እያነሳን በዓል የሚሸቱ ጥያቄዎችን እያነሳን አብረን ቆይታ የምናደርግ ይሆናል። ተመልካቾቻችን አብራችሁን ነው። ساي سايد هذا ايد شوال شواليد زينة ايدي شوال شواليد حراري يا شوال شواليد مدام يا شوال شواليد موي زينة شوال شواليد أما سلام نوت سلام نوت الحمد لله እንኳን አደረሱት እንኳን አደረሰን ነው ያው ሸዋል በዓል ላይ ነው የምንገኘውና ሸዋል ደግሞ በሐረሪ ብሔረሰብ ዘንድ በድምቀት ከሚከበረው በዓል መካከል አንዱ ነው። እስቲ ሸዋል ማለት ራሱ ምን ማለት ነው በሐረሪ ብሔረሰብ ዘንድ? ያው ሸዋል ማለት የሃይማኖቱም ልክ ነው። አንድ ወር በሙሉ ጾማችንን ስንጾም ስድስተኛው ቀን የምትከበረው በዓል ናት። ይሄ በዓሉም ኢድ ማለት ሁለት ኢድ ነው ያለን። ኢድ አድሃና ኢዱል ፍጥር። ኢድን ፍጥርን ከጨረስን በኋላ ወዳውን ማታውን እንይዛለን። ይህ የሆነበት ምክንያት የሐረሪ ብሔረሰብ ግብርና ነበር የሚሰራው። ወሩን በሙሉ ተቀምጦ ቤት ውስጥ አላህን እየዘከረ ኢባዳ እያደረገ ይጾማል። ጾም ብቻ ሳይሆን ይሄን ሲጨርስ እንደገና ምንዳ አለው አለይሂ ሰላቱ ሰላም ረሱላችን ረመዳንን ጾሞ ስድስተኛውን በሸዋል ከጨመረ አመት እንደጾመ ነው ይባላልና ይሄ ነገር እንዳያመልጣቸው ስድስቱን ቀን በተከታታይ አሁን በሌሎችም በአረቦችም 3 ቀን ያደርጋሉ ወይን 4 ቀን ያደርጋሉ። በሸዋል ውስጥ 6 መጾም ብቻ ነው የሚያደርጉት። እኛ የምናደርገው አንደኛ ለስራቸው፣ ሁለተኛ ቤት ይያሉ አሁን ለምሳሌ የወር አበባ የመጣባቸው ሴቶች ያፈጥራሉ። ያን እንዲከፍሉ እንዲለምዳቸው መክፈል እንዲለምዱ ለማድረግና ይከብዳላ ሰው ሌላው ሰው ከጾሙ ብቻሽን ሲጾሚ አንድ ላይ እንዲከፍሉ ያደርጋሉ። እንደገና ይሄን 6ቱን ቀን 3ኛውን ቀን እየዘከሩ አላህን እየለመኑ ያ አላህ ጾማችንን ተቀበልልን ለሸዋል ያደረስከን ምስጋና ይግባ እያሉ ነው እንትናቸውን 6ቱን ቀን በሙሉ ኢባዳ ነው የሚያደርጉት። እና ይሄን ከጨረሱ በኋላ ነው ኢድ ሸዋሊት የተባለበት ምክንያት ያው ሸዋልን ጨርሰናል ኢድ እናደርጋለን አንዱን ቀን ለማለት ነው። ሸዋሊት አሁን አባባሎች ማለት ሸዋሊዴ እኛ ለኢድ የኛ ኢድ የሃይማኖትን አይነካም የኛ ብቻ ኢድ ነው የሚባለው። ዚመሳ በጋራ ደስታውን የምታደርግ የሚለውን ወጣቶች የተጫወቱ ጨዋታም አለ። ምን ይላል እስቲ አስታውሱታ? ሸዋሊዴ እኛ ለኢድ ዚመሳ ተስቲ ተሱሩዴ ለሁላችን ደስታውን የምትጋብዝ ኢድ ናት
ሽሉም መሐመድ አወበራ ሁለት ቦታ ይከበራል ዝድልቅ በራኻ በደስታ ፈንጠዚያ አድርገን እናከብረዋለን የሚል ነው እና የሴቶችም ነው አሁን ሴቶች በኢድ ጾም ጊዜ ደግሞ አፍጥር የሚያደርጉ እነሱ ናቸው ሁሉም ሲያደርጉ ነፃነታቸው ማወጅ ነው ደግሞ ወጣቶች 3 ቀን በሙሉ መታጫ የሚባል አለ ገንዘብ አዋጥቶ ለብቻቸው ምግብ ይሰራሉ ለባሉ 3 ቀን ከዛ በኋላ ሸዋሪድ በኋላ 3 ቀን ምግብ ሰርቶ እየተጫወቱ እየተዝናኑ ያከብራሉ እና የወጣቶችም ነው እስቲ በሐረሪ ብሔረሰብ ዘንድ ከጥንት ጀምሮ ነው ሸዋሪድ የሚከበረውና እስቲ ምን ይመስል ነበር የድሮ ጊዜ እንደሆኑ በስፋት ሰዎችም አይመጡ ጎረቤት ያሉት በገጠር ያሉት ይመጡ ነበር በቃ አይቶ ከዛ በኋላ እነሱ ከአስር በኋላ ይጨርሳል ከተረበው በየቤቱ ይሄዱ ይጫወታሉ ገንዘብ ይሰጣቸዋል በጋራ ነው የምናከብረው ይመጣሉ ብቻ ማየት ብቻ ነው እነሱ ድርሻቸው የነበረው ከዛ በኋላ የራሳቸውን ጨዋታ ተጫውቶ በየቤቱ እንትና አርገው ኢደሽዋል ለማክበር ወደ ሐረር እንሄዳለን ጎረቤት ያሉት ያው በሐረሪ ክልል ውስጥ ያሉት ብቻ ነው የሚመጡት የነበረው እና ይሄን በጋራ እናከብር ነበር ደግሞ እጮኛ መመራረጡ ማለት ያን ጊዜ ነው በድሮ ጊዜ የነበረው በእናት አባት ምርጫ ነበር ግን ይሄ ነገር ሲመጣ የተያዩ ሱማኑ ማያቃትም ማን ልጅ እንደሆነም አያቅም ተከትሎ ወደዳትን ልጅ እስከ ቤታቸው ድረስ ሲገባ አይቶ ይሄ ቤት ውስጥ ያሉት ማን ቤቶች ናቸው ብሎ ጠይቆ ነው ለእናት አባቱ የሚነግረው ገሌ ቤት እጮኛ መርጫለሁ እናት አባቷ መገሌ ይባላሉ እዛ ቤትና ጠይቁልኝ ይላል ሴቷም ከቤት እንደልብ የምትወጣው ለሸዋሊድ ነው ዋቃ ለሸዋሊድ ነው ነፃነት አላት ያን ጊዜ እና ያ ነበር እና የሴቶች ፌስቲቫልም ተብሎ ይጠራል ሌላው እጮኛ ያላት ሴቱም ትታወቃለች እሷ እንዳትመረጥ ኩሸብሩቅ የሚባለው የባህል ልብስ አለ እሱን ትለብሳለች እሱን የለበሰች ሴት ማንም አይመኛት አላት ማለት ይታወቃል በልብሷ ብቻ በልብሷ ሸዋሊድ ይዝኛ ናገድሪለ ኦርኩት ተስባየና ሆጂ ያምለ አማተመሶም ዳኢማ መሶም የቦርደፉ تستي وحلاجو ويلاي باقو زي حراري ايد ساي هذا ايد شوالي زينيا ايد شوالي حراري يا شوالي مدام يا شوالي موي زينيا شوالي تباري بساتي جاي سمتي زي إنيا ورك شوالي دقستي بقى إتينو جاه إيد شوالا إيد ولي وجين خنجال الله አሁን ላይ እስቲ ምን ይመስላል አሁን ላይ ወጣቱ በተለየ መልኩ ነው በድምቀት ነው የሚከበረው ግን ምን ይመስላል በምን አይነት መልኩስ ቢከበር መልካም ነው አሁን ላይ የሚከበረው ደህና ነው ግን አንድ ነገር አለ ደብዛውን የሚያጠፋ ነገር አለ በድሮ ጊዜ ወጣቶች የሚጫወቱት ነገር አልነበራቸው መጫወታቸው ጥሩ ነው ቢጫወቱም ጥሩ ነው ግን ባህልን በማይጎዳ መልኩ ቢሆን የተሻለ ይሆናል ነው ሚላውኔ በኩል አሁን ሴትና ወንድ መደባለቅ ሁኔታ አለ ያመን ነበር
ያም ሃይማኖታችን ስለሚከለክል ታሪኩን ትንሽ እንትን አደርገዋል። ይሄን አይቶ መሄድ እንዳለባቸው አባት እናቶች ሲጫወቱ ብቻ መጫወቱም አይደለም ያ ዝክር ይባላል። ያ ዝክር ሲያደርጉ እነሱ ደባል ይባላል። ያ ጨዋታቸውን ባሉበት መጫወት ብቻ ነው የነበረው። እንደዛም ባይሆን ለራሳቸው ቢጫወቱ ንክኪ በሌለበት ነገር ቢያደርጉ ጥሩ ነው። ወጣቶች ባይደባለቁ ለብቻ ቢያደርጉት መቼም ታሪክ አንድ ጊዜ ይመጣል። ተስፋፍቶ የሚሄድ ታሪኩም አለ። ታሪክ የሚባለው በአንድ ነገር ብቻ አይሄድም፣ ያብባል፣ ይሰፋል። ያን ቢያደርጉ ግድ የለም። ግን አሁንም ስቲል እስካሁን ድረስ ሁለቱ ቦታ ነው የሚከበረው፣ አቆራና ይሄ አንደኛው ደህና ነው። የሚያከብሩ ሰዎች ላይ እናታች በቃ መጫወት ዳንስ ነገር ይጨምሩበታል። ያ ነገር ቢቀር ትንሽ ዘመናዊነት እየመጣ ያው ዘመናዊነቱም ይኖራል። በልብሳቸውም ሊሆን ይችላል ይልበሱ። ግን ታሪኩን ተጠብቆ ባህሉን እንደሄዱ እንፈልጋለን። የሸዋሊድ በዓል ሲከበር እኔ ከአምናም ካቻምናም ሳይ የሚያምር ቅል ይዛሉ ወጣቶች። ምንድነው ቅሏ ትርጉሟ? ቅሏ በድሮ ጊዜ መብራቱን ባልነበረበት ጊዜ ይሄ ፋኑስ ምናምንም ባልነበረበት ጊዜ ሸማ በእጃቸው እናቶች ይሰራሉ። ሸማውን በየአቅጣጫው እንዲያበራ ይበሳሳል ቅሎቹ። ሰርግ ሲኖር አባ የሚባለው ነገር አለ። አሁን ልጅቷ ለሰርግ ሲነሱ በየቤቱ እየሄደች ወጣት ወንዶችን ትጥራለች። አባንታ ዘብት ቆማለህ ለኔ ሰርግ ማለት ነው። ታጅባለህ። ማጀቡ ምንድነው? እሱን ይዞ ነው የሚመጣው። ሴቶች አይይዙት፣ ወንዶች ብቻ። ቦምባ አልነበረም። በወንዝ ለስራ ይቀዱ ነበር። ወጣቶች ራሳቸው ውሃ ይቀዱ ነበር። ያን ጊዜ እስከ ወንድ ድረስ እየተጫወቱ ያን ይዞ ሄዱ ነበር። ሚስት ወልኪባብ ወጠሊ ስንት ወልኪባብ ነው ወጣላት፣ ስንት ወንድም አላት ይባላል። ይሄን ያህል ወጣላት ለአገሌ ይባላል። በጣም ደስታ ነው። ቤቱም ሲሆኑ ያበራሉ። መንገዱም ሲሄዱ ያን ያደርጋሉ። ያን ለማስታወስ ነው። አሁን በአዲሱ መልክ በጣም ያምራል። ግን ለየት ያለ ውበት ለበዓሉ ድምቀት አለ። ያን ለማስታወስ ነው ቅዱን ነው የሚሄዱት። በጣም ያምራል። በሰርግ ጊዜ የሚያደርጉት የነበረ ነው። ታሪክ ቁራስ ቢምዚት ከተብሽኝ تستي بالصربي إيشوالي شوالي نا 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 شوالي شوالي نا 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 شوالي شوالي እስቲ እርሱ ሸዋሊድ ለብዙ አመታት መቼስ አክብረዋል። ማይረሱት ገጠመኝ ካለ እስቲ ለየት ያለ ነገር ለሸዋሊድ የተጫጭም አለ ማይረሱት ካለ እስቲ በዛ አጋጣሚ ታውቁ የተጋባ ካለ? እኔም ራሴ በሸዋሊድ ነው ታጭ። አረ ከኔ በኋላ አልነበረም የሸዋሊድ። አዎ ያ መተጫጨቱ ዘመናዊነት መጣ፣ መተዋወቅ መጣ። ከዛ በኋላ ቀርቶ ነበር። እርሱ እስቲ እንዴት ነው በምን አይነት መልኩ ነበር የተዋወቁት? ሸዋሊድ መተዋወቅ የለም እኮ ፈልጎ ከስር ሄዶ ነው ቅድም እንዳይነገርኩሽ መሆነው እንጂ ብርጫ ነበረ። እኔም ከጓደኞቼ ጋር ቆም ነበር። እሺ በቃ ዝም ብሎ ይመላለሳሉ ወንዶች።
ማን እንደሆነም አላቀውም ምንድነው የሚያዩኝ ምናምን እያለኛ ቦታውንም ትተን ሄድነ ከሽሉ መሐመድ አቅበራ ሄድነ አቅበራም ስንሄድ ከስራችን አሉ መሄድ አለብን ከዚህ ብለን ቤቴ መልገባሁኝ ጓደኛዬ ቤት ነው ገባሁት 5 ነበር ጓደኞቹ አሁን ማናት የሚለውም አዳገታቸው ቤቱ ማን ቤት መሆኑም አላወቁትም በኋላ መንገድ የሚሄዱ እናቶችን እዚህ ጓደኛሞች አሉኩ አገሌ ትባላለች አሁን እኔንም ስም ጥጦ ኑሪያ ማለት ዘቢዳ አለች ምናምን አለች ብሎ ነገሯቸው እስቲ ማንቱ ሱሜንም አይወቁም ይደደም በኋላ ሄዱ ብለን ወጥተናል አሮጌታ ቆሞ ቆይ አሉና ኑሪያችን ነታል አሁንኛ መመረጥናት ይችላል እና እንደዛ መልክ ነበር በዛው ተመረጡ ይዛንጋ ተመረጥኩኝ መቼም ግዴታ ነው ያባትና ትጄ ይጣሉ ልጅነቱን ነበር ምን ያህል አመት በትዳር ቆዩ እኔ 45 አመት ረጅም ነው ከዛ በኋላ ሞተዋል በሞተላይ 45 አመት ቆዩ ደስ ይላል እስቲ ለአሁኑ ወጣት ምን ያስተላልፋሉ ባህሉን ከመጠበቅ አንፃር ታሪካዊነቱን ሃይማኖታዊነቱን ከመጠበቅ አንፃር ወጣቶቹ ምን ማድረግ አለባቸው ምን ያስተላልፋሉ ለዚህ ሸዋሊድ ኢትዮጵያ ሁሉ ሆናለች ደግነቱ ይሄ ነው አንደኛው ለምን ሀረሪ ብሔረሰብ ብቻ ሳይሆን ሌላውን ግዴታ መጠበቅ ካልተጠበቀ ዩኔስኮ አበላሽታችኋል ይላላቸው እኮ ሲመዘገብ ይላላቸው ታሪኩ እንደዚህ ብሎ ይሄ ከተሸረፈ ይሄ ካልሆነ ተብሎ ነው ዊል የሚገባው ያ ዊል ከተወሰደብን ግን ኢትዮጵያ መንግኑ እንትና ጥሩ አይመጣም ስለዚህ ሁሉም መጠበቅ እንዳለበት አከባበር ሁኔታ አንድ ነገር ሰበብ አለው አመጣጡ አይደል ይሄ ነገር በማን ስም ነው የተመዘገበው ኢትዮጵያ የሆነው በማን ስም ነው በሐረሪ ስም አንደኛ ዘብ የሚቆመው ሐረሪ ነው ሌሎቹም እንደዛ መጠበቅ አለባቸው እንዳይበረስ እንዳይከለስ አርጎ መጠበቅ እንዳለባቸው ነው ታሪኩ መቼ ሰው ይቀያየራል ጊዜው ይቀያየራል ዘመናዊነት ይመጣል ቢመጣም ታሪኩ እንዳል ቢያቆዩት ጥሩ ነው ደግሞ ይሄ የሚያደርጉትን ነገር ወጣቶች መማር አለባቸው አባቶች እየሞቱ ይሄዳሉ ወይን ሳይሞቱም ያቅታቸዋል ይሄን ተቀባብሎ ባይሉን ጠብቆ ማቆየት ስላለባቸው ወጣቶች በዚህ በርትቶ መጠበቅ እንዳለባቸው ነው እስቲ ለሸዋሊድ ጊዜ በጣም ተወዳጅ ዜማዎች አቃለው ከዚህ በፊት ከርሶ ጋር ቆይታ አድርጌያለሁ ኪነት ላይ ሰርተዋል ብዙ እርሶ ያልገቡበት የለም ብዙ ነገር ውስጥ ተሳትፏልና እስቲ የሚወዱት ዜማ ካለ እንዲሁም ገጠመኝ ካለው ሸዋሊድን አስመልክቶ ዜሞቹ ያው ቅድም እንዳልኩሽ አላህ ይመዘከር ነው ባህል ቤት ሲከፈት አዳቤ ሲከፈት በአዲስ መልክ ሸዋሊዴ ቅድም ያልኩት ምስትንሽ በአማርኛ ትንሽ ሸዋሊዴ እኛለኢዴ ዚመሰተ ስቲፍ ተሲሩኢዴ حلشيدي زدلك مراخا شلو محمد أقبره شوالي دي إني لإيدي زي مسة تستيب تصورو إيدي فلا بزونه لا ما تعرفي جوالم إننا يما يتفا تاريخ هنوم بهم دسميل زي ما نو
ማይረሱት ገጠመኝ እስቲ ማይረሱት ነገር ሸዋሊድን አስመልክቶ ማይረሳው ገጠመኝ ይሄ አዳ ቤት ውስጥ እያለሁኝ ልጆቼም ትናንሽ ነበሩ እኔም በዛ ጊዜ ወጣት ነበርኩ እና ከቤት መውጣቴም አዳ ቤት በመሰረቱ ነው እዛ ቤት ኮሚቴ ሆኜ እንትን ወጣሁኝ ለልጆቼን ሁሉ ነገር አዘጋጅቼ እዛም እንዳልቀር ልጆቼም እንዳይጎዱ አድርጌ ነው ሰራተኛ ምንም የለኝም ብቻዬን ነኝ ይሄን ነገር አዘጋጅቼ እሄዳለሁ ብዬ ማታ ለቁርስ ፈጢራውን ዶሮ ወጡን ሀኒዱን አዘጋጅቼ አስቀመጥኩትና ማድቤቱን በር ሳልዘጋ ገባሁ ደግነቱ ፈጢራው ብቻ እንደሌለ አደረኩት ድንበቶች ተጫወቱበት በኋላ ለአንድ ነገር ወስዳለሁ ብዬ ወጣሁኝ እንቅልፍም የለም በዛን ቀን ጸጉር ሰራለሁ ልጆቹን የጎደለው ነገር አሟላለሁ ልብስ እንትን ካልሆነ ልክ ካልሆነላቸው ያን አስተካክላለሁ ሲወጣ ብቻ ይሄ ነገር የለም ያ ዶሮ ወጡና ሀኒዱ ምናምን አልተነካ እሱም መትረፉ አሁን ምን ላድርግ በጣም እንዴት መጣብኝ ለምን ቸክሎን ለለቅሶ ማታ ነው ደረስኩበት አሁን ምን ላድርግ እንደገና ዱቄት አለኝ አበኳሁና ለነገ ያስቀምጥኩትን ስጋ ፈጨሁት አደረኩት ሌላ ስራ አደረኩትና አሁን ያን መጣጣፍ ምናምን ፈጢራውን አልደርስበት እና ቂጣ ጋገርኩኝ ምደዋ ጋገርኩኝና ይሄን ለብቻ አደረኩትና እንቁላሉን እንደዛ ጠበስኩትና አስቀመጥኩት በኋላ አሁንም ፉታ ይባላል እኔ በቾኮላ ያደረኩት ነገር ነው ጠዋት ሶቤን ሲሰግድ እሱን ጋገርኩና ከተፍኩትና ይሄ የሰራሁትን ደቃና እንቁላል አንድ ላይ ፈተፈትኩትና ደባለኩትና ቀርኩ ሌላ ጊዜም ለምን እንደዚህ ያላደረግሽ አሉ በጣም ይጣፍጣል ባይገርምሽ እስቲል እስከሆኑም ድረስ እኔ ያ ፈጢራውን ቦስታ የሚባል ፈጢራውን አልፈልገውም እሱን ይፈልገዋለሁ በጣም ጣፈጠ እና በዛ ጊዜ ገጠመኝ ሞያ ማስተምራል አለቀስኩኝ ደከመኝንም አለቀ ካልኩኝ በኋላ ነው የኔ ነገር ነው የመጣብኝ ይሄን አስተውሳለሁ እስቲ መጨረሻ ላይ እርሶ የሚጨምሩልን የሚሉን ነገር ካለ ለተመልካቾቻችን በዓልን ማስተምርኩ ማስተላለፍ የሚፈልጉት መልእክት ካለ አዎ በተለይ ለሴቶች ለሴቶች ይሄ ነገር ባሉ አንደኛው ነገር የሃይማኖቱም እንትን ያለው ነው መጾማችንም እንዳምናገኝበት ነው ከጾምንም በኋላ ይሄን ነገር ጾማችንም በፊት ጾምነውንም እንዳናል በላሽ ጥሩ አርገን ያንንም ማክበራችንም በልኩ አድርገን ማክበር እንዳለብንና እንዳይረሳ ሁሉም ሰው ለትውልድ ለማስተላለፍ ወገቡን አስሮ መስራት እንዳለበት ነው ወጣቶቹም በርቱ ይላለሁኝ እንደ ድሮም ያው ውጭኛ መምረጥም ልታገኙም ትችላላችሁ በደንብ ነው አሁንም አለ እኮ በዚህ ጊዜ የሚመራረጡ ሰዎች አሉ አንዳንዶቹ ይዘው ነው የሚመጡት አሉ ባሁን ሁሉም ተያይዞ እሱማ በዓሉን አስመልክቶ ራሱ ከውጭ የሚመጡ እኮ አሉ ከውጭ የሚመጡ አሉ ጩኛ ለመምረጥ ብለው በዚህ አሉ አንዳንድ ይገኛል በአሁኑም ጊዜ አሉ የሚመርጡትም እንደ ድሮ አድርጋችሁ በዚህ የተመረጠ ታሪክ ትልቅ ታሪክ ስላለው እና ያን ነገር ቢያደርጉ ጥሩ ነው ربي بايتي نيلي حال زينانا ايوا بالزينانا عزيبو في ركبل حياة شلميوا عزيبو في ركبل حياة شلميوا هذا قابحني كحمان نتخاوش للميوا انا دعلن تاريخهم
حليوا أنا دهلين تاريخهم حليوا أنا حرري كبادم حرروا حنبيلي ألا مصبور دينا وكان درسن يسيساي يبركة يرزق إيدات رجلين والسلام عليكم ورحمة الله وبركاته. نعم سجلنا. نعم سجلنا.